የአማራ ፋኖ ብሔራዊ ንቅናቄ እዞች በጋራ በወሰዱት ወታደራዊ እርምጃ መርጦ ለማርያም ከተማን በቁጥጥር ስር መዋላቸው ተሰማ። በአካባቢው የነበረው የጠላት ኃይልም በድንጋጤ ንብረቱን ጥሎ እየወጣ መሆኑና ከፍተኛ የጦር መኮንኖቹም በመሸሽ ላይ እንደሚገኙ ተረጋግጧል። በምስራቅ ጎጃም ዞን መርጦ ለማርያም ከተማና አካባቢው የሚገኙ ቁልፍ ወታደራዊ ይዞታዎች አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና በምኒልክ ዕዝ የተቀናጀ ኦፕሬሽንም በፋኖ ቁጥጥር ስር መዋላቸው ተገልጿል። የድሉ ዝርዝር መረጃ ተሰናድቷል፣ ታደምጡታላችሁ። የምኒልክ ዕዝ በደቡብና በሰሜን ወሎ ግንባሮች ባካሄደው የተቀናጀ ወታደራዊ ኦፕሬሽን የአጅባርና የሮቢት ከተሞችን ጨምሮ ስልታዊ ምሽጎችን ሙሉ በሙሉ መቆጣጠሩን አስታወቀ። በአማራ ሳይንትና በራያ ቆቦ ምድር አዲስ የድል ታሪክ የጻፈው የምኒልክ ዕዝ ባደረገው ተከታታይ ተጋድሎም የጠላትን ምሽግ በመደምሰስ የሰው ኃይልና የቁሳቁስ ኪሳራ በማድረስ ደማቅ ድሎችን አስመዝግቧል። ተጨማሪውን ይዘናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አገዛዙ የመርካቶን የገበያ ማዕከልን የማፍረስ እቅድ እንዳለው ይፋ ማድረጓ ተሰማ። በዚህ ሳያበቃም ስሙም እንደሚቀየር የተገለጸ ሲሆን ከወዲሁ በአፍሪካ ግዙፉን የገበያ ማዕከል ለማፍረስ ዝግጅት መጀመሩም ተነግሯል። አገዛዙ ይህን እርምጃ ለመውሰድ ያሰበው የራሱን ሰዎች ወደ ንግድ ስርዓቱ በማስገባትና የሥልጣን ዕድሜውን ለማራዘም እንደሆነም ተመላክቷል። ዝርዝሩን ይዘናል። ህወሓት በመጪው አርብ የራሱን አዲስ ፕሬዝዳንት ለመምረጥ መዘጋጀቱ ተነገረ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩሉ በጉዳዩ ላይ እስካሁን ድረስ የሰጠው አስተያየት የለም። አብይ አህመድም ህወሓቶች ይህንን ከሞከሩ ወደ ጦርነት እንደሚገባ ማስጠንቀቂያ መላኩም ተሰምቷል። በክልሉ የነገሰው የስልጣን ይገባኛል ሽኩቻ በአካባቢው ከባድ የጦርነት ድባብንም መፍጠሩ ተነግሯል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ የጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ እዞች በጋራ በወሰዱት ወታደራዊ እርምጃ መርጦ ለማርያም ከተማ በፋኖ ቁጥጥር ስር መዋሏ ተገለጸ። በአካባቢው የነበረው የጠላት ኃይልም ድንጋጤ በነገሰበት ሁኔታ ንብረቱን ጥሎ እየወጣ መሆኑና ከፍተኛ የጦር መኮንኖችም በመሸሽ ላይ እንደሚገኙ ተረጋግጧል። በምስራቅ ጎጃም ዞን መርጦ ለማርያም ከተማና አካባቢው የሚገኙ ቁልፍ ወታደራዊ ይዞታዎች በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና በምኒልክ ዕዝ የተቀናጀ ኦፕሬሽን በፋኖ ቁጥጥር ስር መዋላቸው ተገልጿል። ከቴዎድሮስ ዕዝና ከምኒልክ ዕዝ የተውጣጡ በ105ኛ ኩር ስር የሚገኙት የ45ኛና የ29ኛ ክፍለ ጦር አሃዶች ዛሬ ከሌሊቱ 11 ሰዓት ጀምሮ መጠነ ሰፊ ጥቃት መሰንዘራቸው ታውቋል። ለረጅም ሰዓታት ሲካሄድ የቆየውን ውጊያ ተከትሎም ከምሽቱ 1 ሰዓት አካባቢ መርጦ ለማርያም ከተማን ሙሉ በሙሉ መቆጣጠር መቻሉ ተረጋግጧል። በዚህ ዘመቻ ላይ የተሳተፈው የምኒልክ ዕዝም የጠላትን የቡድን መሳሪያ ዲሽቃ መማረኩ የተገለጸ ሲሆን ከደብረ ወርቅ ወደ መርጦ ለማርያም ሲጓዝ የነበረና በሁለት የፌሳር ተሽከርካሪዎች ላይ ተጭኖ የነበረ የጠላት ኃይል ከምሽቱ 1 ሰዓት ከ40 ላይ ጨየ በተባለ ስፍራ በደረሰበት ጥቃት መውደሙ ተሰምቷል። ኮሎኔል ጸጋ የተባሉ የብልጽግና ሰራዊት ከፍተኛ መኮንንም ከመርጦ ለማርያም ወደ ግንደወይን ከተማ በመሸሽ ላይ መሆናቸው የተጠቆመ ሲሆን በሳት የተፈተነችው የ74ኛ ክፍለ ጦር አሃድ በቅርብ ርቀት እየተከታተለቻቸው እንደምትገኝ ከስፍራው የወጡ መረጃዎች አመላክተዋል። በሌላ በኩል በሌሎች አካባቢዎች በነበረው ወታደራዊ እንቅስቃሴም በነብሴ ሳር ምድር በወሪያ መስቀል በሰኞ ከተማ የነበሩ የሰራዊቱ አባላት በደረሰባቸው ከፍተኛ ስጋትና ድንጋጤ ምክንያት ምንም አይነት የተኩስ ልውውጥ ሳይደረግ የያዙትን ወታደራዊ ቁሳቁስና ንብረት ጥለው አካባቢውን ለቀው መውጣታቸው ታውቋል። በአጠቃላይ በመርጦ ለማርያም ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረካቸው የተገለጸ ሲሆን የአካባቢውን ወቅታዊ ሁኔታ በተመለከተ ተጨማሪ ዝርዝር መረጃዎችን ይዘንላችሁ የምንቀርብ ይሆናል። የምኒልክ ዕዝ በደቡብና በሰሜን ወሎ ግንባሮች ባካሄደው የተቀናጀ ወታደራዊ ኦፕሬሽን የአጅባርና የሮቢት ከተማዎችን ጨምሮ ስልታዊ ምሽጎችን ሙሉ በሙሉ መቆጣጠሩን አስታወቀ። በአማራ ሳይንትና በራያ ቆቦ ምድር አዲስ የድል ታሪክ የጻፈው የምኒልክ ዕዝ ባደረገው ተከታታይ ተጋድሎ የጠላትን ምሽግ በመደርመስ የሰው ኃይልና የቁሳቁስ ኪሳራ በማድረስ ደማቅ ድሎችን አስመዝግቧል። የምኒልክ ዕዝ በደቡብ ወሎ አማራ ሳይንትና በሰሜን ወሎ ራያ ቆቦ ግንባሮች ባደረገው ተከታታይ ጥቃት የጠላትን ኃይል በመደምሰስ ስልታዊ የሆኑ ቦታዎችና ከተማዎችን ሙሉ በሙሉ መቆጣጠሩን ገልጿል። በምኒልክ ዕዝ ስር የሚገኘው የ105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ
ምሽት ላይ በአጅባር ከተማ ላይ በከፈተው ጥቃት ከተማዋን ሙሉ በሙሉ መቆጣጠሩ ታውቋል። ሻለቃው ወደ ከተማዋ መግቢያ ላይ የሚገኘውን የንሆር ሜዳ የኮንክሪት ምሽግ በመደምሰስም በወሰደው እርምጃ በርካታ የአገዛዙ ሰራዊትና የሚሊሻ አባላት ተደምስሰዋል ተብሏል። 13 በላይ የነፍስ ወከፍ የክላሽንኮቭ መሳሪያዎችም ተማርከዋል። በስም የተለዩ 5 የሚሊሻ አመራሮችን ጨምሮ በአጠቃላይ 14 ሚሊሻዎችና ከ28 በላይ ያገዛዙ መከላከያና የአድማ ብተና አባላት መደምሰሳቸውንም ምኒልክ ዕዝ በመረጃው ገልጿል። በሌላ በኩል ሚያዝያ 19 ቀን 2018 ዓ.ም ከንጋት ጀምሮ እስከ ምሽቱ 3 ሰዓት ድረስ የምኒልክ ዕዝ 101ኛና 102ኛ ኮር አሃዶች በጋራ ባደረጉት ተጋድሎ በራያ ቆቦ ግንባር ደማቅ ድል ማስመዝገባቸው ተገልጿል። የአገዛዙ ሰራዊት ከዞብል፣ ሮቢት፣ መንደፍራና ቀዩ ጋሪያ በመነሳት በምኒልክ ዕዝ አሃዶች ላይ ጥቃት ለመሰንዘር ቢሞክርም የአጸፋ እርምጃ የወሰደው የ102ኛ ኮር 49ኛ ክፍለ ጦር የሮቢት ከተማን በቁጥጥር ስር መዋሉ ታውቋል። በተጨማሪም በቀዩ ጋሪያና መንደፍራ አካባቢዎች በጠላት ሰራዊት ላይ ከፍተኛ የሰው ኃይል ኪሳራ መድረሱን ዕዙ በግንባር መረጃው ጨምሮ ገልጿል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አገዛዙ የመርካቶን የገበያ ማዕከልን የማፍረስ እቅድ እንዳለው ይፋ ማድረጓ ተሰማ። በዚህ ሳያበቃም ስሙም እንደሚቀየር የተገለጸ ሲሆን ከወዲሁ በአፍሪካ ግዙፉን የገበያ ማዕከል ለማፍረስ ዝግጅት መጀመሩም ተነግሯል። አገዛዙ ይህን እርምጃ ለመውሰድ ያሰበው የራሱን ሰዎች ወደ ንግድ ስርዓቱ በማስገባትና የሥልጣን ዕድሜውን ለማራዘም እንደሆነም ተመላክቷል። ዝርዝሩ እንደሚከተለው ይቀርባል። የኦህዴድ የኮሪደር ልማት ከፍተኛ ህዝባዊ ተቃውሞ እየገጠመው ቢሆንም በተገኘው አጋጣሚ ሁሉ ዜጎችን የማፈናቀል ተግባር እንደቀጠለ ነው። አገዛዙ ሰው ላይ ትኩረት እንዲሰጥ ከከተማ ይልቅ በረሃብ ለሚሰቃየው የአዲስ አበባ ህዝብ እንዲደርስለት ተደጋጋሚ ጥያቄ ቢቀርብለትም በሰው የተራበን ከተማን ማብለጭለጩን ቀጥሏል። የዚህ የኮሪደር ልማት ዋነኛ ዓላማ ከተማዋ ውስጥ ያለውን ዲሞግራፊ መቀየር፣ ከዛም አለፍ ሲል ብልጽግናን የተጠጉ ሰዎችን ኪስ ማደለብ ነው ይባላል። በጥቅም እንደተተበተበ የሚነገርለት ይኸው ፕሮጀክት ከሀገር ውስጥ ጀምሮ ዱባይ እስካሉ አስመጪና ላኪ ድርጅቶች ድረስ የሌቦችን መንጋን ለመፍጠርም በቅቷል። በዚህ ህገወጥ ተግባሩ ከህዝብ ጋር ሆድና ጀርባ የሆነው አብይ አህመድ ጊዜው ከማለቁ በፊት በፍጥነት የቀረውን የከተማዋን ነዋሪ በማባረር ላይ ነው ተብሏል። አሁን ደግሞ ተራው ግዙፉ የመርካቶ የገበያ ማዕከል እንደሆነ ራሱ ብልጽግና ይፋ አድርገዋል። የከተማዋ ከንቲባ አዳነች አቤቤ እንዳለችው መርካቶ ያገዛዙ ቀጣይ ኢላማ ነው። ጎማ ተራ፣ ሶማሌ ተራ፣ ምናለሽ ተራ ደግሞ የሚፈርሱትና ነጋዴዎችም የሚባረሩባቸው አካባቢዎች መሆናቸው ተነግሯል። አገዛዙ ይህንን የገበያ ማዕከል ከፍተኛ የፖለቲካና የኢኮኖሚ ጥቅም የሚገኝበት ብሎ የሚያምንበት እንደሆነም የተነገረ ሲሆን ውሎ ሳያድር በራሱ ሰዎች የመተካት ሰፊ እንቅስቃሴም ይጀምራል ተብሏል። ስምም ጭምር ለውጥ እንደሚደረግለት ከቦታው የወጡ መረጃዎች አመልክተዋል። የስልጣኑ ዕድሜ አጠያያቂ እየሆነ የመጣው የብልጽግናው አገዛዝ መፍትሄ ነው ያለው የተገኘውን ሁሉ ቶሎ ቶሎ በማፍረስ የራሱን መዋቅር መዘርጋት ነው የሚሉ ታዛቢዎች የከተማዋ ህዝብን በማፈናቀል የሚገኝ ፖለቲካዊ ትርፍ መዘዝ እንደሚያመጣም በማስጠንቀቅ ላይ ናቸው። ከዓለም አቀፍ ተቋማት እስከ አሜሪካ መንግስት ከፍተኛ ተቃውሞ የሚሰነዘርበት ይህ ፕሮጀክት ጥቂቶችን የሀብት ማማ ላይ በማውጣት የብዙሃንን ህይወት ሜዳ ላይ እንዳስቀረው በቅርብ ጊዜ የወጡ ሪፖርቶች በማስረጃ ጭምር ማሳየታቸው አይዘነጋም። የአዲስ አበባ ህዝብ ዝምታን ከመረጠ ከዚህም የባሰ መፈናቀልና ከኑሮ ጎዳና የመውጣት አደጋ ይጋረጥበታል የሚሉት ደግሞ የፖለቲካ ተንታኞች ናቸው። በመሆኑም ህዝቡ በገዛ ሀገሩ የበይ ተመልካች ከመሆን ይልቅ በመሰባሰብና በመደራጀት እየመጣ ያለውን አደጋ እንዲቀለብስ ጥሪ ቀርቧል። ህወሓት በመጪው አርብ የራሱን አዲስ ፕሬዝዳንት ለመምረጥ መዘጋጀቱ ተነገረ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩሉ በጉዳዩ ላይ እስካሁን ድረስ የሰጠው አስተያየት የለም። አብይ አህመድም ህወሓቶች ይህንን ከሞከሩ ወደ ጦርነት እንደሚገባ ማስጠንቀቂያ መላኩም ተሰምቷል። በክልሉ የነገሰው የስልጣን ይገባኛል ሽኩቻ በአካባቢው ከባድ የጦርነት ድባብንም መፍጠሩ ተነግሯል። ዝርዝሩ እንደሚከተለው ተሰናድተዋል። የብልጽግናው አገዛዝና ህወሓት ፕሪቶሪያ ላይ የፈረሙት የሰላም የተባለው ስምምነት ሊበጣጠስ ከጫፍ ላይ ደርሷል። በአሜሪካ አጋፋሪነትና በችኮላ ሌሎች በአገሪቱ የሚገኙ ኃይሎችን ጭምር ባገለለ ሁኔታ የተፈረመው ስምምነቱ ማብቂያው ተቃርቧል እየተባለ ነው። በስምምነቱ መሰረት ለክልሉ ፕሬዝደንትነት የሚሾመውን ሰው ሁለቱ ወገኖች ይነጋገሩበታል።
ኋላ በጠቅላይ ሚኒስትሩ ይሾማል የሚል ቢሆንም አብይ አህመድ አንድ ጊዜ በኢሜይል ሌላ ጊዜ በስልክ የፕሬዝዳንትነት ምርጫ ለማድረግ እስከ መሞከር ደርሷል። ከዛም አለፍ ሲል ካለ ህወሓት አስተያየት የመሰለውን ሰው እየጠራ ፕሬዚደንት ማድረጉን ቀጥሏል። በህወሓት በኩል ደግሞ አብይ አህመድ ጭራሽ ጣልቃ መግባት የለበትም፣ እኛ የምንፈልገውን እንመርጣለን የሚል አቋም ተሰምቷል። ለአብይ አህመድ አንገዛም፣ በክልሉ ጣልቃ የሚገባም የሚመለከተውም አካል አይኖርም ሲል ህወሓት ተደምጧል። ይህ ጫፍና ጫፍ የረገጠው የሁለቱ ወገኖች አለመግባባት አሁን ወደ መጨረሻው ምዕራፍ የደረሰ ይመስላል ተብሏል። ህወሓት በመጪው አርብ በራሱ ምክር ቤት የራሱን ፕሬዚደንት ለመምረጥ ዝግጅት መጨረሱም ተሰምቷል። በዚህ ብቻም ሳያበቃ ከጦርነት በፊት የነበረው ምክር ቤትን በማደራጀት የራሱን መንግስት ለመመስረት ቅድመ ዝግጅት መጠናቀቁም ታውቋል። ቀድሞ የነበረው የምርጫ ኮሚሽን ሊመለስ ይችላል የተባለ ሲሆን ከብልጽግና እውቅና ውጪ ምርጫ ለማድረግም እየተዘጋጀ እንደሚገኝ ከዛው ክልል የወጣው መረጃ አመልክቷል። ይህ ዕቅድ በመጪው አርብ የሚፈጸም ከሆነ የፕሪቶሪያ የተባለው ስምምነት ከዚህ በኋላ እንደማይኖር በመነገር ላይ ነው። አብይ አህመድ በበኩሉ ለህወሓት ላከ በተባለው ማስጠንቀቂያ ድርጊቱ የሚሞከር ከሆነ ቀጥታ ወደ ጦርነት እንገባለን የሚል እንደሆነም ታውቋል። የክልሉ ሁኔታ በተመሰቃቀለበት በዚህ ሰዓት ዳግም ለጦርነት ስጋት መጋለጡ ብዙዎችን ማሳዘኑም አልቀረም። አሁን ጦርነት ሊነሳ ይችላል በሚል በርካታ የክልሉ ነዋሪዎች ስጋት ላይ መሆናቸው የታወቀ ሲሆን ቀላል ቁጥር የሌላቸው ደግሞ ቀድመው ባገኙት አጋጣሚ ክልሉን ለቀው ወጥተዋል። ከዛው ከብልጽግና ተገኘ በተባለው መረጃ መሰረት ደግሞ በዚህ ጊዜ አብይ አህመድ ከፍተኛ ትኩረት የሰጠው ከምርጫው ይልቅ ለትግራይ ጦርነት ነው። በርካታ ታዛቢዎች ከምርጫው በፊት የትግራይ ጦርነት ዳግም ሊቀሰቀስ እንደሚችልም በማስጠንቀቅ ላይ ናቸው። ሌሎቹ ደግሞ ብልጽግና በዚሁ ጦርነት ምክንያት ምርጫውን ሊያራዝመው እንደሚችልም አስታውቀዋል። ህወሓትና ብልጽግና በፈጠሩት የስልጣን ሽኩቻ ምክንያት ሚሊየን ህዝብ ካለቀ በኋላ አሁንም በዛው በስልጣን ሽኩቻ ምክንያት ደግሞ ለሌላ ዙር ጦርነት ህዝብን ለመማገድ በዚህ ደረጃ መገኘታቸው ብዙዎችን አሳዝኗል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 20 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ